ታም እኔ የሚገርመኝ ነገር ማለት ነው ሶሻል ሚዲያ ላይ ባትመጡ ኖሮ ባናያችሁ ኖሮ ይሄኔ ትንሱን ዘቅዘቀን ነበር ምናሰጣት ማለት ነው። እንዳለ የናንተ ነገር እኮ ሶሻል ሚዲያ ላይ ነው ያለው። እንዴት ትዋሻላችሁ? እሺ ምናልባት ጎረቤታችሁ ዛሬ ሰምታችሁ ሊሆን ይችላል፣ ዛሬ አውቃችሁ ሊሆን ይችላል። እኛን ተመልካች ግን እንዴት ትዋሹናላችሁ? ሁለት እናትና ልጅ ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ የምታረጉ ላይክ የምታረጉ ኮሜንት የምታስቀምጡ ውድ የኔ ቤተሰቦች የኔ ቅኖች እንኳን ደህና መጣችሁ። ስለመጣችሁ እጅግ አመሰግናለሁ። ቅን የሆናችሁ አሁንም ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ ቪዲዮውን ስታዩ እንዳትረሱ እያልኩኝ እንግዲህ ዛሬ እነዚህ እፍረተ ቢስ ማለት ነው ለተመልካች ክብር የሌላቸው ለጎረቤት እኔ አላቅም። እኔ እቺ ሴትዮ ማለት ነው ያላዛር እናት እንዴት ማህበራዊ ኑሮ እንደኖረች ራሱ እንግዲህ ይብላይ ለአካባቢዋ ሰው ይብላይ ለጎረቤቷ እንዴት አርጋ ከነሱ ጋር ማህበራዊ ለነገሩ እድርም ያላት አትመስልም ሴትዮ ማለት ነው። ምክንያቱም ከማንንም ምትስማማ ከማንንም ምትግባባ አይደለችም። በሄደችበት ሁሉ ማፋጀትና ማባላት ስለሆነ ስራዋ ማለት ነውና አይታችኋል። ሰው በሀገራችን የሀገራችን ባህል ወይም ደግሞ እንደ ኢትዮጵያዊነታችን ሽምግልና በጣም ነው የሚከበረው በጣም ማለት ነው። እንደው እዛ ነገሩ ላይ እንኳን መስማማት ባትፈልጉ ለሽምግልና በጣም ክብር አለው። ጊዜ ይሰጠኝ ቀጠሮ ይሰጠኝ እንደው ባትስማሙ እንኳን ቀጠሮ ይሰጠኝ ለኔም ጊዜ የማስብበት ጊዜ ይሰጠኝ ትላላችሁ ለሽማግሌ ክብር ስላላችሁ ማለት ነው። አላዛር በመጨረሻው ያለ ቪዲዮ እዩት። ሰውየው እንዴት አርጎ ሲገፈትረው እንደነበረ እንዴት አርጎ ሰውየውን አስቀምጦ እቃውን ይዞ ሲወጣ እንደነበረ ማለት ነው። እነዚህ ፍረታ ቢሶች ሁለቱም እናትና ልጅ አንድ አይነት ለነገሩ እናት ጥሩ ብትሆን ኖሮ እኮ ልጅም ጥሩ ይሆን ነበረ። ምንድነው የሚባል ነገር አለ፣ ጥሩ ዛፍ ጥሩ ፍሬ ያፈራል፣ መጥፎ ዛፍ መጥፎ ፍሬ ያፈራል የሚባል ነገር አለ። እና እናትም መጥፎ ስለሆነች ነው ልጁም በማን ይውጣ ማን እንዴ? አንድ ሰው እኮ እናንተ ቤተሰቦቻችሁ ለዛው የሚያሳድጓችሁ የወለዳችሁ ቤተሰብ ከስር መሰረት እነሱ ስለሚያሳድጓችሁ ጥሩ ነገር አናግረው ጥሩ ነገር ሰርተው የሚያሳድጓችሁ ከሆነ እናንተም ስታድጉ ስለምግባራችሁ ጥሩ ይሆናል። ስለዚህ ይሄ ጋጥ ወጣ ሳድጋው እንደፈለገ እየበላ እንደፈለገ እየተናገረ ልክ እንደሷ ማለት ነው እዛ ጋር ጫጫ ሊያጫውታትም ሞከረች። በሰውየው ፊት ሊናገሩ ራሱ አልፈቀደችም። ገባችሁ? አፋፋቸውን ስትል ነበር። ደግሞ የውሸቷ ውሸት በቃ በጣም አቃለለችው። እሷ ምንም እንዳልሰራች ነገር ቀለል አርጋ ነበር ስታወራ የነበረው ማለት ነው። በቃ ሁሉም ነገር ሁለቱም ትንሱ እንደበደለች ትንሱ እንዳልጠፋች ነበር ሲያወሩ የነበረው። ሼማ ይዛችሁ ወይ እንደው ፈጣሪ ካልፈራችሁ ህዝብን አትፈሩ? ሶሻል ሚዲያ ላይ እኮ መረጃ ያለው ነገር ነው ስትለቁ የነበረው። ተደብቃችሁ ወይስ እናንተ ለነገሩ የመርሳት ችግር ስላለባችሁ ተረሳላችሁ። ዛሬ ያደረጋችሁትን ነገ ስለምትረሱት ማለት ነው። የመርሳት ችግር አለባችሁ። ብዙ ጊዜ አይተናችኋል ማለት ነው። ያደረጋችሁትን ነገር አላደረግንም ብላችሁ ስታወሩ ብዙ ጊዜ አይተናል። ስለዚህ ይቅርታ ጉንፋን ስለያዘኝ ማለት ነው። ስለዚህ እናትና ልጅ እፍረት አይሰማችሁ ማለት ነው። እዚህ ጋር ትንሱ እንደበደለች እንዳጠፋች ትንሱ አላቅም። እኔ ሴት ልጅ በርግጥ ከቆረጠች ነው ያው ይመስለኛል እርግዝና ስላለ ለዛ ነው ብሶት ያላት እንጂ ጥርግ ይበሉ። እንደውም እነዚህ ሰዎች አያስፈልጉሽም። እድሜሽም ያሳጥሩ ሰዎች ናቸው። ምክንያቱም በሆድሽ ያለ ልጅ ክብር ያልተሰማቸው ወይም ደግሞ በሆድሽ ያለው ልጅ ጭካኔ ያልተሰማቸው ጨክነው ለሄዱ ሰዎች እነዚህ ነገ ያዋጡኛል ከነዚህ ጋር ፋሚሊ መሰርታለሁ ማለት ዘበት ነው። ሁሌ እያቃጠሉሽ ነው የምትኖሪው ማለት ነው። ስለዚህ እንደዚህ አይነት ሰዎች እንደውም በጊዜ መለየት ነው የሚሻለው ማለት ነው። እና ምንም አታልቅሽ፣ እግዚአብሔር ካንቺ ጋር ነው። ግን የነሱ እፍረተ ቢስ አላዛር ባለጌ በራሱ መመራት የማይችል ወንድ ያልሆነ አልጫ ማለት ነው። ትዳሩን መምራት ያቃተው እናቱ ትዳሩ የሆነችለት እኔ እውነቴ ነው የምላችሁ እንደው እኔ አላቅም እንዴት አርጎ እንደራሱ እንደው ሰው ስላለ እንደገና እንዴት አርጎ ራሱ ትንዙን እንዳስረግዘት አላቅም። እውነቴ ነው የምላችሁ ከምር
እንደዛ አይነት አሊጫ ወንድ ነው ማለት ነው አላዛር ማለት ነው። እና ያለ እናቱ በቃ ምንም ደም ስሩ አይሰራም። ሰው እንዴት በትዳሩ ውስጥ ያ ሰውዬው ራሱ እየነገረው ነበር። በነገራችን ላይ ቀረጻው እንዳለ አይደለም እያስገቡት ያለው እያቆራረጡ ሰውዬው የሚናገረው ቃላቶች የነሱን ጥፋት ሲናገራቸው ቪዲዮውን እያቆራረጡት ነው ያቀረቡት። ምናልባት ካያችሁት ከመጀመሪያ ጀምሮ ሰውዬው ሲናገር እየተቋረጠ የነሱን ብቻ ንግግር እንዲሰማ ያደረጉ ቪዲዮውን ቆራርጠው ነው ፖስት ያደረጉት ማለት ነው። ጥሩ ነገር የነሱን ብቻ እንግዲህ ጎረቤታቸው በጣም የተከበረ ነው። በቃ ሀገር የሚባለው ኢትዮጵያ የሚባለው ይሄን ነው። የኢትዮጵያ ባህል ወይም ደግሞ የኢትዮጵያ ሽማግሌ የሚያስታርቃችሁ ኢትዮጵያዊነት ደስ ይላል የሚባለው በዚህ ነው። ገብቶቻል። ሰውየው በጣም ስለምግባር ያለው ስርዓት ያለው እነሱ ስርዓተ ቢስ ክብር ያላቸው ስርዓት ያላቸው መስሎት ነው እዛ ውስጥ የገባ። ባለጌ እንደሆነ አላያቸውም አያውቃቸውም መሰለኝ ማለት ነው። ስለዚህ እንግዲህ በቃ እነሱ ምንም ነገር አላጠፉም። እናትና ልጅ ውሸታሞች ማለት ነው። ምንም ነገር አላጠፉም። አፋቸውን በቂቤ አሽተው ማለት ነው ምንም ነገር እንዳልሰሩ ነበር እዛ ጋር ሲያወሩ ነበር ከመጀመሪያ ጀምሮ። እቺ የታመመች እንግዲህ እርግዝና ሆና ነው ትንሱ የዛኔ ያመመኝ ስትል የነበረው ገባችሁ። እሷ አትወቅም ቤቷ መታ ነበረ። እንግዳዋ ናት። ስራ ባሰራ ቤታችሁ የመጣ እንግዳ እንዴት ስላልሰራችም ብላችሁ በስድብ ትይዛላችሁ። እንግዳ እኮ ክብር ነው። እውነት እንግዳ ክብር ነው። እንግዳ በጣም የተከበረ ነው። ስለዚህ ቤቷ የመጣች ልጅ ነው እንግዲህ ስራ አልሰራሽም ብላ ተናግራለች። አምልጧት ማለት ነው በስራ ምክንያት ነው ምናምን ብላ እንደገና እዛ ሸሽታ ቤቷ ስትመጣ ሴጣን የሆነች ማለት ነው። እዛ ሸሽታ ስትመጣ ቤቷ መጣች። እሷ ባትመጣ ቤቷ ብትቀመጥ እዛው ልጆቿ ጋር ያ የፈረደባት ባሏ ጋር ብትቀመጥ ኖሮ እነዚህ ልጆች ትዳራቸው እንደዚህ አይናጋም ነበረ። ለዚህ ሁሉ መናጋትና ለዚህ ሁሉ ብጥብጥ ያደረሰችው እናትየው ናት። ለዚህ ሁሉ ማለት ነው። አፋ ስታሾል ደግሞ ማትፈራ ማታፈር ወይ አታምር ወይ አትፈራ ወይ አታፍር። እኔ የተለቀላል እቺ ሴትዮዋ ናት ያየዋት። እውነቴ ነው የምላችሁ እቺን ነው ያየዋትና አላቅም። እኔ ፈጣሪ አምላክ የሥራዋን ይስጣት። እውነት ልጅቷ እንዳስለቀሰቻት ማለት ነው እሷም የምታለቅስበት ነገር ይፍጠርባት። ሌላ ምንም አለለም። እውነት በጣም ነው የምታናድደው። በተለይ የሴት ልጅ እንባ እንዴት ነው ሴት ልጅ ወልዶ ሰው በሴት ልጅ ላይ ግፍ የሚሰራው ማለት ነው። አሁን እሷ ሴት ልጅ አላት። ነገ ሴት ልጇ ምን እንደሚገጥማት ሳታቅ ምን እንደሚፈጠር ሳታቅ በዚህ ደረጃ ይሄን ያክል የምታረገው ይሄን ያክል የምትሰራው ማለት ነው። ለማንኛውም ይሳካላቸው። ትንሱ አንቺ አታልቅሺ፣ ራስሽን በርታ አድርጊ። እንግዲህ ጎረቤትሽ እንዳለ ያንቺ እንትን ወደ ልጅሽ ነው የሚተላለፈው እንደዚህ ስታለቅሺ ስትበሳጪ ማለት ነው። እና ለማንኛውም ውድ ቤተሰቦቼ ጉንፋን ስለያዘኝ ማለት ነው ያው ድምጽም እየተቆራረጠ ነው። ብዙ ማውራት ፈልግ ነበረ ግን በቃ ለዛሬው በዚህ በቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ ቻናሌን ሰብስክራይብ ያደርጋችሁ ላይክ ያደረጋችሁ ቤተሰቦቼ ሆኑ። ቻው።